ሸኔወል ለማን ሸኔን አፋን ኦሮሞ ዱበቱ ፊ ሸኔን አፋን አማራ ዱበት ናኖ ኬኛ ኬሰት ረኮ አዳዳ ኡሙዳፍ ያሊ ታሳጅሩ በዝግ የቀጠለው ምክክር እስከ መባረር ያደርሳል በሚል የወጣው ሕግ ከፍ እንዲል የተደረገው የክልል ጉባኤ አባላት ቁጥር በአፍሪካ ኮንቬንሽን ማዕከል ምን እየተከናወነ ነው? እነዚህ ከውጭ በርካታ መላምቶችና የሴራ ንድፈ ሐሳብ የሚጎርፍበት ብሔራዊ ምክክር ጉባኤ የተሰሙ ቁልፍ ጉዳዮች ናቸው። ዝርዝሩን እንመለከተዋለን። ከዚህ ውጪ የአማራ ሸኔዎችም በክልላችን እየተንቀሳቀሱ ነው። ከጨፌ ኦሮሚያ የተሰማው አነጋጋሪ ሪፖርት እየተከናወነ ባለው የጨፌ ኦሮሚያ ጉባኤ በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱ የኦሮምኛና የአማርኛ ተናጋሪ ሸኔ ቡድኖች እቅዳቸውን ሳይቀር በጋራ ያወጣሉ የሚል ሪፖርት ቀርቧል። እንመለከተዋለን። ጤና ይስጥልን። የዕለቱ የመረጃ ቅኝታችን ነው ተጀመረ። በመግቢያችን ላይ የሰማችሁትን አበይት ነጥቦችን በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን እንለፍ። የኢትዮጵያን መጻኢ ዕጣ ፈንታ ይወስናል በሚል በጉጉት የሚጠበቀው የምክክር ኮሚሽን ተጀምሯል። ምክክሩ እስከ መባረር ያደርሳል የሚል ሕግ ወጥቶበታል። እንደዚሁም ከፍ እንዲል የተደረገው የክልል ጉባኤ አባላት ቁጥርም ሂደቱ ምን ያህል ጥብቅ ክትትል የሚደረግበት መሆኑን ያሳያል ተብሏል። የምክክር ጉባኤው በ8 አጀንዳዎች ዙሪያ እንደሚመካከር ኮሚሽኑ ቀደም ብሎ ማሳወቁ ይታወሳል። በእነዚህ አጀንዳዎች ውስጥ የተካተቱ ንዑስ አጀንዳዎችም የምክክሩ አካል ናቸው ተብሏል። በጥቃቅን ቡድኖች ደረጃ የተጀመረው ምክክር ለንዑስ አጀንዳዎች በተቀመጡ መሪ ጥያቄዎች መሰረት እንዲከናወን ኮሚሽኑ ምክክሩን ይመሩልኛል ብሎ ባዘጋጃቸው አወያዮች በኩል ትዕዛዝ አስተላልፏል። 17 ንዑስ አጀንዳዎችን የያዘው የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት አጀንዳ፣ 16 ንዑስ አጀንዳዎችን የያዙት የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች እንዲሁም ማህበራዊ፣ ኢኮኖሚያዊ፣ የአርሶ አደሮችና የአርብቶ አደሮች ጉዳዮች አጀንዳዎች፣ 9 ንዑስ አጀንዳዎችን የያዘው የፌዴራል ከተሞች ጉዳይ አጀንዳ፣ 7 ንዑስ አጀንዳዎችን የያዘው የሀገር ግንባታ አጀንዳ፣ 6 ንዑስ አጀንዳዎችን የያዘው የሰላም ግንባታ አጀንዳ፣ 9 ንዑስ አጀንዳዎችን የያዙት የሃይማኖት ጉዳዮች እንዲሁም የሙስናና መልካም አስተዳደር አጀንዳዎች መሪ ጥያቄዎች የተዘጋጁላቸው ሲሆን በርካታ ንዑስ አጀንዳዎች ያሏቸው አጀንዳዎች በርካታ ጥያቄዎች እንደተዘጋጁላቸው ይፋ የተደረገውን ሰነዱ ዋቢ ያደረገው የዋዜማ ዘገባ ያሳያል። ከኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ አግኝተው እየተንቀሳቀሱ የሚገኙት ፓርቲዎች 4 ተወካዮቻቸውን በምክክሩ እንዲያሳትፉ ቢወሰንም በርካታ ተወካዮች አራቱም ተወካዮቻችን በአንድ አጀንዳ ላይ እንዲወያዩ ተመድበዋል የሚል ቅሬታ ለኮሚሽኑ ማቅረባቸውን ዘገባ ወስቷል። ኮሚሽኑ መሰሉን ችግር እንደሚያስተካከል በሰጠው ምላሽ መሰረት ጥያቄ ያቀረቡ ፓርቲዎች በመረጧቸው አጀንዳዎች ላይ እንዲሳተፉ ተደርገዋል። በዚህም ፓርቲዎች ተወካዮቻቸውን በመረጧቸው 4 አጀንዳዎች ላይ እንዲሳተፉ እያደረጉ መሆናቸው ታውቋል። በተለይም የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓትና የፌዴራል ከተሞች ጉዳይ አጀንዳዎች የፓርቲዎችን ትኩረት ያገኙ መሆናቸው ምንጮች ገልጸዋል። በኮሚሽኑ የተሰየሙ ንዑስ ቡድኖች ከ50 በላይ ተመካካሪዎችን እያስተናገዱ ነው ተብሏል። አንድ ንዑስ ቡድን 50 ተመካካሪዎችን እንዲያስተናግድ በኮሚሽኑ ቢወሰንም አንዳንድ ንዑስ ቡድኖች ግን እስከ 60 የሚደርሱ ተመካካሪዎችን መያዛቸውን ምንጮች ይፋ አድርገዋል። ይህ የሆነበትም ምክንያት የሚያስረዱት ምንጮች የፓርቲ ተወካዮች አንገብጋቢ ባሏቸው አጀንዳዎች ዙሪያ ለመምከር በቅድሚያ የተመደቡበትን የርዕሰ ጉዳይ ተመካካሪ ቡድን እየለቀቁ ወደ መረጡት ቡድን እየተቀላቀሉ መሆናቸውን አንስተዋል። ከ50 በላይ ተመካካሪዎችን የያዙ ንዑስ ቡድኖች የመኖራቸውን ያህል አነስተኛ ቁጥር ያላቸውን ተመካካሪዎች የያዙ ቡድኖችም አሉን የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ጉባኤ ውሳኔ አሰጣጥ ዙሪያ ከፍተኛ ሚና ባለው የክልል ተወካዮች ጉባኤ አወቃቀር ላይ ለውጥ ማድረጉንም ምንጮች ተናግረዋል። የዋዜማ ዘገባ እንደሚያትተው እያንዳንዱ ክልልና ከተማ አስተዳደር 14 የፌዴራል መንግስት ደግሞ 15 ተወካዮችን በመወከል በድምሩ 211 አባላት እንደሚኖሩት ተነግሮለት የነበረው ጉባኤ የአባላቱን ቁጥር ወደ 284 የሚያሳድግ ማሻሻያ እንደተደረገበት ለማወቅ ተችሏል። የለውጡ ምክንያት በተለያዩ አካላት የቀረቡ አስተያየቶች መሆናቸውን የጠቆሙት ምንጮች ተጽዕኖ ፈጣሪ በሚል በምክክሩ የተካተቱ ተመካካሪዎች በጉባኤው ውክልና ልናገኝ ይገባል በሚል ጥያቄ ማቅረባቸውን ተከትሎ ማሻሻያው እንደተደረገ አክለዋል። በዚህም እነዚህ ተጽዕኖ ፈጣሪ የተባሉት በእያንዳንዱ ክልልና ከተማ
ከተማ አስተዳደር እንዲሁም በፌዴራል ደረጃ የሶስት ሰዎች ውክልና እንዲኖራቸው መደረጉን አብራርተዋል። በድምሩ 45 ተጽዕኖ ፈጣሪ በሚል ውክልና በምክክሩ እየተሳተፉ የሚገኙ ተመካካሪዎች በጉባኤው እንዲሳተፉ የሚያደርገው ማሻሻያው ለክልሎች የተጨመሩ የሴቶች ተወካዮች ኮታና ሌሎች ማሻሻያዎችን ጨምሮ 73 ተጨማሪ የጉባኤ አባላትን እንዲያካትት መደረጉ ተነግሯል። ይህ ማሻሻያ ለተመካካሪዎች በተሰጠው የሀገራዊ ምክክር ጉባኤ የውሳኔ አሰጣጥ ሰነድ ላይ ያልተካተተ ሲሆን ለተመካካሪዎች በቃል ደረጃ መነገሩ ተዘግቧል። የፌዴራል እንዲሁም የክልል መንግስታት በክልልና ፌዴራል ደረጃ እያንዳንዳቸው 4 ተወካዮችን ከመያዛቸው ጋር በተያያዘም ከ284ዎቹ የጉባኤው አባላት 60ዎቹ በቀጥታ የመንግስት ተወካዮች ናቸው። ይህም ከየትኛውም የህብረተሰብ ክፍል አንጻር የመንግስት ተወካዮች ከፍተኛውን መቀመጫ እንዲይዙ አድርጓቸዋል። ገዢው ብልጽግና ፓርቲ ደግሞ በእያንዳንዱ ክልልና ከተማ አስተዳደር እንዲሁም በፌዴራል ደረጃ ለፖለቲካ ፓርቲዎች ከተሰጠው የ4 ወንበር ኮታ በድምሩ 60 ወንበር ነው። ከዚያ ውስጥ ተጨማሪ ወንበሮችን የማግኘት እድል አለው። በወጣቶች ሴቶችና በሌሎች አደረጃጀቶች አማካኝነትም ገዢው ፓርቲ ተጨማሪ ወንበሮችን የሚያገኝበት እድል ያለ ሲሆን በሁሉም ክልሎች ያሉ መንግስታትን የመሰረተው ብልጽግና ፓርቲ ከመሆኑ ጋር ተያይዞ ፓርቲው በጉባኤው ከፍተኛ ውክልና ያለው እንዲሆን ያስችለዋል። ይህን ተከትሎ በዚህ ሳምንት ምርጫ ይደረጋል ተብሎ ይጠበቃል። የክልል ተወካዮች ጉባኤ አባላትን ለመለየት በዚህ ሳምንት ምርጫ እንደሚካሄድ የዘገባው ምንጮች ተናግረዋል። የጉባኤው አባላት ምርጫ የሚካሄደው በክልልና ከተማ አስተዳደር እንዲሁም በፌዴራል ደረጃ መሆኑን ገልጸዋል የሚለው ምንጮቹን ዋቢ ያደረገው ዘገባው አንድን ክልል ወይም ከተማ አስተዳደርን ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች ተሰብስበው በተሰጠው ኮታ መሰረት ተወካዮቻቸውን እንዲመርጡ እንደሚደረግም ተገልጿል። ኮሚሽኑ እስካሁን ስለ ምርጫው ሂደት ይፋ ያደረገው መረጃ የለም። ይህ የክልል ተወካዮች ጉባኤ በምክክሩ ውሳኔ አሰጣጥ ሂደት ላይ ከፍተኛ ሚና ያለው መሆኑን ያነሱት ተመካካሪዎች ምርጫው በከፍተኛ ጥንቃቄ እንዲካሄድ ለኮሚሽነሮች ጥያቄ ማቅረባቸውን የዘገባው ምንጮች ጠቅሰዋል። ኮሚሽነሮችም ምርጫው የሚካሄደው በክልል ደረጃ መሆኑን በማንሳት ተመካካሪዎች ተወካዮቻቸውን በአግባቡ እንዲመርጡ ማሳሰቢያ መስጠታቸውን ነው አክለው የተናገሩት። በዚህ ጉባኤም ተመካካሪዎችን እስከ ማገድ የሚደርስ የስነ ምግባር መመሪያ መውጣቱም ይፋ ሆኗል። ለተመካካሪዎች ማብራሪያ የተሰጠበት የተመካካሪዎች የስነ ምግባር መመሪያ አንድን ተመካካሪ በጊዜያዊነት ወይም ሙሉ በሙሉ ከምክክር ሂደቱ እንዲወጣ የሚደረግበትን አንቀጽ አካቷል። ተመካካሪዎች ከምክክር ሂደቱ እንዲታገዱ የሚያደርጉ ምክንያቶች ተብለው ከተለዩ ጉዳዮች መካከልም የሀገርን ክብር የሚነኩና ሰላምና ጸጥታን የሚያውኩ ንግግሮች፣ የጥላቻ አዋራጅና ተንኳሽ ንግግሮችን ማድረግ፣ ሁከትን የሚፈጥሩና መረጋጋትን የሚከለክሉ ንግግሮችን ማድረግ፣ ሌሎች ተመካካሪዎችን መነካካት፣ መጎሻሸምና ግልጽ የጥላቻ የፊት ገጽታ የሚሉት ተዘርዝረዋል። እነዚህን ተግባራት ለፈጸሙ ተመካካሪዎች ኮሚሽኑ የመደባቸው አወያዮች በቅድሚያ ማስጠንቀቂያ እንደሚሰጧቸው የሚገልጸው መመሪያው ከማስጠንቀቂያ በኋላ ከምክክሩ ሊታገዱ እንደሚችሉ ይጠቅሳል። የምክክሩን ሂደት የሚያስተባብሩ ኮሚሽነሮች የስነ ምግባር ጉድለት የታየባቸውን ተመካካሪዎች ከምክክር ሂደቱ ሙሉ በሙሉ የማገድ ስልጣን እንዳላቸውም በመመሪያ ተመላክቷል። ኮሚሽነሮች ጉድለት አሳይተዋል ያሏቸውን ተመካካሪዎች እንደየሁኔታው በጊዜያዊነት ለቀናት የሚዘልቅ እገዳ እንዲሁም ሙሉ በሙሉ ከምክክሩ ማገድ እንደሚችሉ ነው በመመሪያው የተደነገገው። ሸኔወን ለማን ሸኔን አፋን ኦሮሞ ዱበቱ ፊ ሸኔን አፋን አማራ ዱበት ናኖ ኬኛ ኬሰት ረኮ አዳዳ ኡሙዳፍ ያሊ ታሳ ጅሩ። የአማራ ሸኔዎችም በክልላችን እየተንቀሳቀሱ ነው። ከጨፌ ኦሮሚያ የተሰማው አነጋጋሪ ሪፖርት እየተከናወነ ባለው የጨፌ ኦሮሚያ ጉባኤ በኦሮሚያ ክልል ችግሮችን ለመፍጠር የሚንቀሳቀሱት የኦሮምኛና የአማርኛ ተናጋሪ ሸኔ ቡድኖች እቅዳቸውን ሳይቀር በጋራ ያወጣሉ የሚል ሪፖርት ቀርቧል። አቶ ከፋለው ተፈራ የክልሉ ብልጽግና ፓርቲ ከፍተኛ አመራር ናቸው። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው አቶ ከፋለው በኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች አሁንም የክልሉን ጸጥታ ችግርን ለማባባስ እየሰሩ ነው ብለዋል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ ኦሮሚያ መንግስት ተጠሪ የሆኑት አቶ ከፋለው ተፈራ ይህንን የተናገሩት በስድስተኛው የጨፌ ስራ ዘመን 5ኛ ዓመት 11ኛ መደበኛ ጉባኤ ላይ ለጨፌው አባላት ባደረጉት ንግግር ነው። አቶ ከፋለው የኦሮምኛ ተናጋሪና የአማርኛ ተናጋሪ የሸኔ ኃይሎች ሲሉ የገለጿቸው እነዚህ አካላት በጋራ በመሆን የተጀመሩ የልማት ስራዎችን በተለይም የተጀመረውን ስርዓት የማስቀጠል ሂደትን ለማደናቀፍ ልዩ ልዩ ሙከራዎችን ሲያደርጉ መቆየታቸውን ገልጸዋል። አክለውም እነዚህ አካላት በሐሳብ ደረጃ የማይስማሙ ቢሆኑም በሚያቀናጃቸው አካል የሚላኩ
የተላኩ መሆናቸውን በመጥቀስ ወንጅለዋቸዋል። ንግግራቸውን ሲቀጥሉም አማርኛም ሆነ ኦሮምኛ ቋንቋ የሚናገሩት ሸኔዎች በክልሉ እጅግ በርካታ ማህበራዊ ኢኮኖሚያዊ ቀውስ ለመፍጠር ደጋግመው ሞክረዋል ነው ያሉት። እነዚህ ሁለት ኃይሎች አንድ አይነት ቅንጅት ፈጥረው የጥቃት ኦፕሬሽኖችን እየተለዋወጡ ችግር ሲፈጥሩ ቆይተዋል በማለት እቅዶችንም በጋራ ነው የሚያወጡት ሲሉ ነው ያከሉት። የኛው ሸኔ በአንድ በኩል ቀውስ ይፈጥራል፣ ያኛው ሸኔ ደግሞ በተቃራኒው በኩል ችግር የሚፈጥርበትን እንቅስቃሴ ያደርጋል ብለዋል። አቶ ከፋሉ አክሎም በዚህ ምክንያት መንግስት ላይ ከባድ ጫና ለመፍጠር ተደጋጋሚ ጥረቶችን አድርገዋል ያሉ ሲሆን የጀመርናቸውን የልማት ፕሮጀክቶችን ለማደናቀፍ በተለይም ቀጣይነት ያላቸውን የልማት ስራዎችን ለማስተጓጎል ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ አብራርተዋል። ሆኖም ግን ለተከበሩ የጸጥታ ኃይላችንና ህዝባችን ምስጋና ይግባና ህልማቸው ሳይሳካ እንዲከሽፍ ሆኗል ሲሉ ተደምጠዋል። እነዚህ ሁለት ቡድኖች ቀና የሆነ የጋራ ራዕይ የላቸውም በማለት ከዚህ ይልቅ የውጭ ኃይሎች የሰጧቸውን ተልዕኮ የማስፈጸም ግብ ነው ያሏቸው ብለዋል። ትዕዛዝ የሚቀበሉትም ከዚህ ቀደም በታሪክ ከባድ ጭቆና ካደረሰብን ኃይል ነው ያሉት የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና በጨፌ ኦሮሚያ የመንግስት ተጠሪ የሆኑት አቶ ከፋሉ ተፈራ በመጨረሻም አለን የሚሉት የትግል መነሻ ግልጽ የሆነ ራዕይና መዳረሻ የለውም ብለዋል። ብቸኛው ፍላጎታቸውም የጀመርናቸውን የተቋማት ግንባታና የልማት ስራዎችን ማደናቀፍ ነው ሲሉም ተደምጠዋል። የኦሮሚያ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊውም የእነዚህ ኃይሎች አጀንዳ የቱን የሚያክል በከባድ ስፖንሰር ይደረግ ዓላማቸው እንዳይሳካ ግን አስፈላጊውን ሁሉ መስዋዕትነት እንከፍላለን ሲሉም አክለዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።